አህለን ወሰህለን እንኳን ደህና መጣችሁ። የዛሬው ትምህርታችን ህመምተኛ ሰው ስንጠይቅ ምን እንደምንል የሚያስተምርና እንዲሁም ሆስፒታሎች ውስጥ የሚደረጉ አንዳንድ ውይይቶችን የሚያጠቃልል ነው። ወደ ትምህርታችን እንግባ። የታመመ ሰው ለመጠየቅና እግዚአብሔር ይማርሽ ለማለት ስሪልኝ፣ ለወንድም ለሴትም የኔ ውድ። ይህንን ያቀረብኩት እንደ ውይይት አድርጌ ነው፣ ከመጀመሪያ ጀምሮ እስከ ጠይቀን እስከምንወጣ ድረስ። አሰላሙ አለይኩም፣ አሰላሙ አለይኩም። ሰላም በእናንተ ላይ ይሁን ማለት ነው። ለሴት ለወንድ፣ ለብዙ ሰዎች፣ ለሁሉም ይሆናል። ለዚህ መልሱ ወዓለይኩም ሰላም፣ ወዓለይኩም ሰላም፣ በእናንተም ላይ ሰላም ይሁን ማለት ነው። ይሄም ለሴት ለወንድ፣ ለብዙ ሰዎችም ይሆናል። እንግዲህ ገና ስንገባ አሰላሙ አለይኩም እንላለን። የምንጠይቀው ሰው ወዓለይኩም ሰላም ይለናል። ኬፈክ፣ ኬፈክ ወይም ኬፍ ሓለክ፣ ኬፍ ሓለክ፣ እንዴት ነህ፣ እንደምን ነህ፣ ደህና ነህ ወይ ማለት ነው። ይሄ ለወንድ ነው። ሴት ስትሆን ደግሞ ኬፊክ፣ ኬፍ ሓሊክ እንላታለን። ኬፍ صحتك أحسن شوية، ኬፍ صحتك أحسن شوية፣ ጤናህ እንዴት ነው፣ ትንሽ ተሻለህ እንደማለት ነው። صحتك ጤና፣ አሕሰን የተሻለ፣ ሽወያ ትንሽ ወይም ጥቂት ማለት ነው። ሴት ስትሆን ኬፍ صحتك أحسن شوية እንላታለን። ኬፍ صحتك أحسن شوية፣ صحتك ማለት ጤናሽ ማለት ነው። ኢንሻአላህ ማ ትሹፍ ሸር፣ ኢንሻአላህ ማ ትሹፍ ሸር። የዚህ ቀጥተኛ ትርጉሙ በፈጣሪ ፍቃድ ክፉ አታይም ማለት ቢሆንም በፈጣሪ ፍቃድ ክፉ አይንካህ እንደማለት ነው። ኢንሻአላህ በፈጣሪ ፍቃድ ወይም ፈጣሪ ካለ ማትሹፍ አታይም ሸር ክፉ። ሴት ከሆነች ኢንሻአላህ ማትሹፊን ሸር እንላታለን። ኢንሻአላህ ማትሹፊን ሸር። ማትሹፊን ማለት አታይም ማለት ነው። ወይንም ደግሞ ኢንሻአላህ ትጉም ብሰላማ ማለትም እንችላለን። ኢንሻአላህ ትጉም ብሰላማ በፈጣሪ ፍቃድ፣ ፈጣሪ ካለ በሰላም ትነሳለህ ማለት ነው። ኢንሻአላህ በፈጣሪ ፍቃድ ወይም ፈጣሪ ካለ ትጉም ትነሳለህ፣ ብሰላማ በሰላም። ለሴት ኢንሻአላህ ትጉሜን ብሰላማ ነው የምንለው። ኢንሻአላህ ትጉሚን ብሰላማ በፈጣሪ ፍቃድ፣ ፈጣሪ ካለ በሰላም ትነሻለሽ። ትጉሚን ማለት ትነሻለሽ ማለት ነው። ወይንም ደግሞ አላህ ይሽፊክ ወይዓፊክ ማለትም እንችላለን። አላህ ይሽፊክ ወይዓፊክ፣ ፈጣሪ ያድንህ እንዲሁም ጤና ይስጥህ ማለት ነው። አላህ ይሽፊክ ፈጣሪ ያድንህ፣ ወይዓፊክ እንዲሁም ጤና ይስጥህ። ዓፊያ ጤና ነው። ሴት ከሆነች አላህ ይሽፊኪ ወይዓፊኪ እንላታለን። አላህ ይሽፊኪ ወይዓፊኪ፣ ይሽፊኪ ያድንሽ፣ የዓፊኪ ጤና ይስጥሽ። ወላ ይህመክ በሲጣ፣ ወላ ይህመክ በሲጣ ምንም አይደለም ቀላል ነው፣ ወይንም አይዞህ ቀላል ነው፣ ወይንም ምንም አትል ቀላል ነው እንደማለት ነው። ይሄ ወላ ይህመክ ማለት አይዞህ አትጨነቅ፣ አይዞህ ችግር የለም፣ አይዞህ ራስህን አታስጨንቅ እንደማለት ነው። ሴት ከሆነች ወላ ይህሚክ እንላታለን። ወላ ይህሚክ። ወላ ይህመክ የሚለውን ቃል ትንሽ ላስረዳችሁ፣ ላብራራላችሁ። ወላ ይህመክ ማለት በተለያየ ሁኔታ የምንጠቀመው ቃል ነው። ለምሳሌ ወላ ይህመክ አልመውዱዕ በሲጥ፣ ወላ ይህመክ አልመውዱዕ በሲጥ፣ አይዞህ አትጨነቅ ጉዳዩ ቀላል ነው ማለት ነው። አልመውዱዕ ወይም መውዱዕ ጉዳይ ማለት ነው። በሲጥ ቀላል። ሴት ከሆነች ወላ ይህሚክ አልመውዱዕ በሲጥ እንላታለን። ለወንድ ወላ ይህመክ፣ ለሴት ደግሞ ወላ ይህሚክ። ተጨማሪ ምሳሌ ወላ ይህመክ አና አሳዕደክ፣ ወላ ይህመክ አና አሳዕደክ፣ አይዞህ አትጨነቅ እኔ አግዝሃለሁ ማለት ነው። አና እኔ፣
አሳዕደክ አግዝሃለሁ። ሴት ስትሆን ወላ ይህሚክ አና አሳዕዲክ እንላታለን። ወላ ይህሚክ አና አሳዕዲክ። አሳዕዲክ ማለት አግዝሻለሁ ማለት ነው። እስካሁን የጠቀስኳቸው ቃላቶችና አረፍተ ነገሮች የታመመ ሰው ስንጠይቅ የምንጠቀማቸው ናቸው። ሁሉንም ባይሆንም አብዛኞቹን ጠቅሻለሁ። አሁን ደግሞ የታመመ ሰው ምን ብሎ እንደሚመልስልን እንመልከት። ይህም ሁሉም አይደለም፣ ግን በአብዛኛው ይህንን ይመስላል። አላህ ይሰልመክ፣ አላህ ይሰልመክ፣ ፈጣሪ ይጠብቅህ እንደማለት ነው። ሴት ስትሆን አላህ ይሰልሚክ ይባላል። አላህ ይሰልሚክ ወይንም አሚን ያ ረብ፣ አሚን ያ ረብ፣ በፈጣሪ አሜን እንደማለት ነው። አሚን ወያክ ማለትም ይቻላል። አሚን ወያክ፣ አሜን አንተም፣ ወይንም አሜን አብረን እንደማለት ነው። ይህ እንግዲህ ለተመኘህልን ጥሩ ምኞት አንተንም ያጠቃልል እንደማለት ነው። ከአንተም ጋራ ጥሩ ምኞትህ ለእኔ የሰጠኸኝ ጥሩ ምኞት ለአንተም ይድረስህ እንደማለት ነው። ሴት ስትሆን አሚን ወያኪ እንላታለን። በሌላ አይነት ደግሞ አልሐምዱሊላህ አላ ኩል ሓል ማለትም እንችላለን። አልሐምዱሊላህ አላ ኩል ሓል፣ ስለ ሁሉም ነገር ወይም ለማንኛውም ፈጣሪ ይመስገን ማለት ነው። አልሐምዱሊላህ ፈጣሪ ይመስገን፣ አላ ኩል ሓል ማለት ደግሞ ለሁሉም ነገር ለማንኛውም ማለት ነው። ከዚህ በመቀጠል ደግሞ ሆስፒታሎች ውስጥ የምንሰማቸውና የምንላቸው አነጋገሮችን አብረን እንማር። ኤሽ ጋል ዶክተር፣ ኤሽ ጋል ዶክተር፣ ዶክተሩ ምን አለ? ኤሽ ምን፣ ጋል አለ፣ አዶክተር ወይም ዶክተር ዶክተር ነው። ዶክተሩ ሴት ሲሆን ኤሽ ጋለት ዶክተራ ነው የምንለው። ኤሽ ጋለት ዶክተራ፣ ዶክተሯ ምን አለች? አዶክተራ ወይም ዶክተራ የሴት ዶክተር ነው። ጋለት አለች። ኤሽ ጋሉ ለክ፣ ኤሽ ጋሉ ለክ፣ ምን አሉህ? ምን ነገሩ? ጋሉ አሉ ወይም ተናገሩ፣ ለክ ላንተ፣ ጋሉ ለክ አሉህ ተናገሩ። ሴት ስትሆን ኤሽ ጋሉ ሊክ ነው የሚባለው። ኤሽ ጋሉ ሊክ፣ ምን አሉሽ? ምን ነገሩሽ? ሊክ ላንቺ፣ ጋሉ ሊክ አሉሽ ወይም ነገሩሽ። መታ ራጅዕ አልቤት፣ መታ ራጅዕ አልቤት፣ መቼ ነው ወደ ቤት የምትመለሰው ማለት ነው። መታ መቼ፣ ራጅዕ ትመለሳለህ፣ አልቤት ወይም ቤት በእኛም ቤት ነው። ሴት ስትሆን መታ ራጅዓ አልቤት እንላታለን። መታ ራጅዓ አልቤት፣ መቼ ነው ወደ ቤት የምትመለሽው? ራጅዓ ትመለሻለሽ። ወይንም መታ በትጥላዕ ምን አልሙስተሽፋ እንላለን። መታ በትጥላዕ ምን አልሙስተሽፋ፣ መቼ ነው ከሆስፒታል የምትወጣው ማለት ነው። መታ መቼ፣ በትጥላዕ ትወጣለህ፣ ምን ከ፣ አልሙስተሽፋ ወይ ሙስተሽፋ ሆስፒታል ነው። ምን አልሙስተሽፋ ማለት ደግሞ ከሆስፒታል ማለት ነው። ሴት ስትሆን መታ ትጥለዒን ምን አልሙስተሽፋ እንላታለን። መታ ትጥለዒን ምን አልሙስተሽፋ፣ መቼ ነው ከሆስፒታል የምትወጪው ማለት ነው። ትጥለዒን ማለት ትወጫለሽ ማለት ነው። አዶክተር ዓጣክ ደዋ፣ አዶክተር ዓጣክ ደዋ፣ ዶክተሩ መድኃኒት ሰጠህ። አዶክተር ወይም ዶክተር ዶክተር ነው። ዓጣክ ሰጠህ፣ ደዋ መድኃኒት። ለሴት ደግሞ እንዲህ ነው የምንለው፣ አዶክተር ዓጣኪ ደዋ፣ አዶክተር ዓጣኪ ደዋ፣ ዶክተሩ መድኃኒት ሰጠሽ ማለት ነው። ዓጣኪ ሰጠሽ። አኸት አደዋ፣ አኸት አደዋ፣ መድኃኒቱን ወሰድክ ማለት ነው። አኸት ወሰድክ፣ አደዋ ወይም ደዋ መድኃኒት ነው። ሴት ስትሆን አኸቲ አደዋ እንላታለን። አኸቲ አደዋ፣ አኸቲ ወሰድሽ ማለት ነው። ወይንም ሸረብት አደዋ ማለትም ይቻላል። ሸረብት አደዋ፣ መድኃኒቱን ጠጣህ። ሸረብት ጠጣህ ወይም ጠጣው ለማለት የምንጠቀመው ቃል ነው። አደዋ ወይም ደዋ መድኃኒት ነው። ሴት ስትሆን
ሸረብቲ አደዋ እንላታለን። ሸረብቲ አደዋ መድኃኒቱን ጠጣሽ፣ ሸረብቲ ጠጣሽ ማለት ነው። ይብጉን ይሰውን ኢሻዓ፣ ይብጉን ይሰውን ኢሻዓ ኤክስሬይ ማድረግ ይፈልጋሉ ወይ ማለት ነው። ይብጉን ይፈልጋሉ፣ ይሰውን ያደርጋሉ፣ ኢሻዓ ኤክስሬይ ነው። ላ يبغون يسوون تحليل دم أول. لا يبغون يسوون تحليل دم أول. አይ መጀመሪያ የደም ምርመራ ነው ማድረግ የሚፈልጉት ማለት ነው። ላ የሚለውን ቃል በብዙ አይነት ልንጠቀመው እንችላለን። አይ ማለት ይሆናል፣ አይሆንም ማለት ይሆናል፣ አልፈልግም ማለትም ይሆናል። ይብጉን ይፈልጋሉ፣ ይሰውን ያደርጋሉ። ተሕሊል ምርመራ ነው። ደም ደም ነው። አወል መጀመሪያ ወይም በቅድሚያ። الممرضة قالت العملية بكرة. الممرضة قالت العملية بكرة. ነርሷ ቀዶ ጥገናው ኦፕሬሽኑ ነገ ነው አለች። አልሙመርዳ ወይም ሙመርዳ ሴት ነርስ ነች። ወንድ ከሆነ ሙመርድ ነው የሚባለው። ሙመርድ ጋለት አለች፣ ተናገረች። ወንድ ሲሆን ጋል ይባላል። አልዓመልያ ወይም ዓመልያ ቀዶ ጥገና ኦፕሬሽን ማለት ነው። ቡክራ ነገ። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ማዕሰላማ። ደህና ሁኑ። እወዳችኋለሁ።